ባርኮቴ በስተመጨረሻ ተገላገለ፣ ፍቅሩን ተናገረ። ወይ ጉዳዴ! አንተን እንደ ወንድምነት ነው እንጂ እኔ በፍጹም አስቤህ አላውቅም። እንዴት እህትን ታፈቅራለህ ብላ ጉዳ ፈላች። መገን እኮ ነው። ዲብ አወቀ። የዲብ ነገር ምን እውነት ነው አለ። ፍቅር በፍጹም አንቺን በእንጨት የማይነካሽ አይደለም ፍቅረኞች ሊያደርግሽ አለች። ከዚህ በኋላ ስነ ስርዓትሽን ብትይዥ ይሻልሻል፣ እኔ የወንድምሽ ፍቅረኛ ነኝ ብላ በጥፊ መታቻት። አደይ ዛሬ እውነት ለመናገር ጀግንነቷን አሳይታለች። እኔም ደስ ብሎኛል። ነገር ግን ብቻ ከባድ ነው። ከዚህ በኋላ የባርኮቴና የዲብ ጦርነት እንደቀጠለ ይገኛል። ምክንያቱም ነፍሱ እስከሚወጣ ድረስ ዲብ ያፈቅራታል። አሁን ባርኮቴ እስኪ ማን ይሙት አደይን ምንም ያህል ቢያፈቅራት እንኳ እንዴት የወንድሙን ይቀማል? ቢያንስ በዛው በውስጡ እንደቻለ መኖር ነበረበት። አይ ለምለምና ኤላ ፍቅራቸው እንደቀጠለ ይገኛል። ጭራሽ ዛሬማ አበባ ቀጥፎ ሁሉ እየሰጣት ነበር። አንተ ጋር ስለሆንኩ በጣም ደስተኛ ነኝ አለችው። እሱም እንደዛው እኔም በጣም ደስተኛ ነኝ። ሊዲያ እንግዲህ ዋ በከንቱ ሆና የቀረች ልጅ ዝም ብላ ከሙዚቃ ውጭ ኑሮ ስልችት ብሏታል። ፍቅር የአልጋ ቁራኛ ሆነች። ለምን እንደዛ አደረግሽ? እውነት ለመናገር ያደረግሽው አደይ ላይ ያደረግሽውን ነገር ነው ዋጋ እያስከፈለሽ ያለው ብሎ ወንድሟ ተናገረት። እንዴት እንደዚህ ትላለህ? ትሰማኛለህ? እኔ ምንም ነገር አላደረኩም። ነገር ግን የአደይና የዛ የደመቀ ስራ ነው ይሄ ሁሉ። ራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ፍቅርን መንገድ ላይ ጎዳና ላይ አገኟት። ደመቀና የደመቀ ጓደኛ እንግዲህ አምጥተው ጎዳና ላይ ጥለዋት፣ ከዛም ዴቭና ባርኮቴ አያይዘው ቤት አስገቧት። ከዛም በኋላ አደይ ደግሞ ጠብቃ ሱቅ ውስጥ አንተ ምን አይነቱ ማፈሪያ ነህ? እንዴት አባት የወልዶ አሳድጎህ ምንም ባይወልድህም እንኳ እንደዛ አሳድጎ ተንከባክበህ እንዴት የአባትህን እጅ ትነክሳለህ? ብላ ስትለው አርፈሽ ተቀመጭ፣ ያለፈው አልፏል። ከዚህ በኋላ ግን ይሄ ብርሽ ነውና መውሰድ ያለብሽ ሲላት፣ በፍጹም እኔ አላደርገውም ማለች። ነገርኩሽ፣ ይሄ የገዛ ደመወዝሽ ነው። ፍቅር የሰጠችኝ ያንቺን ብር ነው እና እኔ ነኝ የማውቀው እንደተቀበልኳት ሲላት፣ ከዛ አፍቃሪዋም የግድ ነው መቀበል አለብሽ እውነቱና አደይ ብሎ ሲላት እሺ ብላ ተቀበለች። ከዛም በንዴት በብስጭት ሄደችና አደይ ባርኮቴ እንካ ብሩን አለችው። ምንድን ብር ነው? ደመቀ ነው የሰጠኝ። ደመቀ ጋር ዛሬ ተገናኝተን ነበር እና ሰጠኝ። ምን? አዎ፣ ግን እንዴት? ምክንያቱም ፍቅር ባለፈው የኔ እንደመወስ ስለነበረ የሰጠችው፣ እሱ ደግሞ ዛሬ ከፍቅር ካንተ የወሰደውን ብር ነው የሰጠኝ። በጣም ተገረመ ፍቅር። አንቺና እኔ እንኳ ዳኝና በይ እንተያያለን፣ እስከምትድኝ ድረስ ግን ምንም አልናገርሽም አላት። እሷም ፍቅርን ዝም ብላ ተኛች። ከችን አደይ ምግብ እየሰራች ዴቭ መጣና ከኋላዋ እንደማስደንገጥ ሲያደርጋት ውሃ ገለበጠችበት። ታውቂያለሽ አንቺን እያሰብኩኝ አንቺን እያለምኩ ነበር፣ ለዛ ነው የመጣሁት ብሎ ሲላት፣ በጣም ይቅርታ እኔ እኮ ያን ያህል ቦታ አልሰጠሁትም ነበር፣ ሀሳቤ ደግሞ ሌላ ጋር ሄዶ ነበር። እኔ እኮ አፈቅርሻለሁ አደይ፣ ደግሞም ደስተኛ አድርጌ አኖርሻለሁ ብሎ ሲላት፣ አይ ይኸውልህ ዴቭ ሁሉም ነገር ይገባኛል፣ ግን አንተ ደግሞ ሊገባህ አልቻለም። ምክንያቱም እኔ ላንተ ስሜት የለኝ። ስለዚህ እባክህ ዴቭ አሁን ስራ ያልስራበት ብላ ስትል ሌዲያ መጣች። ደግሞ አንተ ምን ትሰራለህ እዚህ ስትለው፣ እኔማ እዚህ እንግዲህ አደይን ያው ህግ ይገርማል፣ ሴት አሰኘ ያው ሴት ከተባለ እንግዲህ ብሎ ሲል፣ ለማንኛውም ለዚህ ወጣወጥ ለመስራት እንደዛ ከሆነ እንቺ ሽንኩርትና ምግብ ስሪያ ሲላት፣ እኔ በፍጹም ሽንኩርት አላደርገውም አልነካውም ብላ ስትል ሳቁባት። እኔ ለማንኛውም ወጣሁ መሄድ አለብኝ ብላ ሄደች። በሌላ በኩል ፍቅር ተኝታ
ሊዲያ መጣችና ታውቂያለሽ የስራሽን ነው የሰጠሽ፣ አሁን አንድ ነገር እንድታደርግልኝ እፈልጋለሁኝ አለቻት። ከዛ እሷም ምንድን ነው ብላ ስትል አንድ ነገር እንድታደርግልኝ እፈልጋለሁ አለቻት። ሊዲያ ምንድን ነው? ለምለምንና ኤላን እንዴት አድርጌ እንደምለያያቸው ሀሳብ ትሰጭኛለሽ ስትላት፣ ታውቂያለሽ እኔ አሁን እዚህ ቤት ያላችሁት ሰዎች በሙሉ አስጠልታችሁኛል እና ማናችሁንም አልፈልግም፣ አሁን ሂጂ ውጭልኝ ብላ ስትላት፣ እንዴ ለምን እንደዛ ትያለሽ? አብረን አይደል እንዴ ያደረግነው ብላ ስትል፣ ኧረ እባክሽ ሁሉም አብረን ተባብለን ብናደርገውም እንኳ ሁሉም ነገር አቅጣጫው የዞረው ወደ እኔ ነው። ስለዚህ አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን ከኔ ጋር ጦርነት ይቅርብሽ። አሁን ምንም ነገር አልፈልግም፣ ከፊት ይጥፍልኝ ብላ ስትላት፣ በቃ ይወጣልሻላ ብላ ሊዱ ወጣች። ለምለምና ኤላ ፍቅራቸውን እያጣጣሙ ይገኛሉ። ጭራሽ የሰው ግቢ ሂደው አበባቸውን እየቀጠፉ በጣም ደስተኛ ነኝ ባንቺ፣ እሷም ደግሞ እኔም ባንተ በጣም ደስተኛ ነኝ እያለች ሀሳባቸውን ፍቅራቸውን ማጣጣም ጀመሩ። እሱም ሊዲያ እንግዲህ ታጣላቸው ይሆን ወይስ ደግሞ የእውነት ፍቅራቸውን ያጣጥሙ ይሆን? ጉድ እኮ ነው የእውነት። ግን ታላጣጣሙ ኦቲ ያበደ ቀሚስ ገዝቶላት ለአደይ መጣ። ከዛ አደይ በባለፈው ነገር ባልኩሽ ነገር በጣም ይቅርታ እና ይሄን ቀሚስ ስጦታ ነው ብሎ ሲላት፣ ወይኔ በጣም ያምራል ግን ምንን በማስመልከት ነው ብላ ስትለው፣ እሱንማ አሁን ውጭ ላይ ሻይ ቡና እያልን እነግርሻለሁ፣ ነገር ግን እስካሁን ላደረኩሽ ነገር በጣም ይቅርታ ብሎ ስጦታውን ሰጣት። አደይም እሱን ቀሚስ ፏፍሽ ብላ ለበሰችው። ማዘሯና ብርሃን ጋር ደውላ እናቷንም በጣም አወራች። ያው አስፈላጊ ከሆነ ብር ልካለሁኝ፣ ብር አላችሁ እንዴ ብላ ስትላቸው፣ አዎ አለን፣ ምንም ችግር የለውም። ብርሃኔን አደይ አንቺ የኔ ስለሆንሽ በጣም እድለኛ ነኝ፣ ታውቂያለሽ እኔ ባንቺ በጣም እኮራለሁኝ ብላ አደይ አመጎሰቻት። ከዛ እሷም እኔም በጣም እድለኛ ነኝ የኔ ውድ እህት፣ በጣም ነው የማመሰግነው እያለች በቃ ዛሬ ደግሞ ብታይ ከባርኮቴ ጋር በጣም ቀጠሮ አለብኝ እውነት አዎ እያለች ከዛ ፏፍሽ ብላ ስትወጣ አደይ ዝም ብላ ሊዲያን ታያታለች። ሊዲያ ሶፋው ላይ በሙዚቃዋ እየሞዘቀች እየዘለለች ነበር። ከዛ አደይ ሳቀችባት። እንዴ ምን ያስቅሻል? ደግሞስ እንደዚህ ለብሰሽ የትርክጅ ነው ስትላት፣ እኔ አላቅም ባርኮቴ ብቻ እሆነ ቦታ እንሄዳለን ብሏታል አለች። እንሄዳለን ብሎኛል ስትል፣ ኦ እንደዛ ከሆነማ ሻርፑን ግፍፍ አደረገቻት። አረ እንደዛ አትበይ፣ ብዙ ሰው ሊያየን እኮ ይችላል። ስለዚህ ለምን እንደዚህ ታደርጊያለሽ? ውይ አደይ ደግሞ እንደዚህ ሲገላለጡ እንደዚህ አይተሽ አታውቂም ማለት ነው። ለማንኛውም እንደዚህ ነው የሚያምርብሽ፣ ነይ ደግሞ ክላሴ ብላ ክላሷ ወሰደቻትና ታውቂያለሽ ደስ ብሎኛል አለቻት። ምንድን ነው ምን ተፈጠረ? ከዛ አይ ምንም አልተፈጠረም፣ ነገር ግን ወንድሜን ከወንድሜ ራስ ለቀቅ ስላደረግሽ በጣም ደስ ብሎኛል። ማለት የወንድሜ ፍቅረኛ እንድትሆኝ አልፈልግም። ማንም ሰው ወንድሜን እንዲወስድብኝ የወንድሜ ፍቅረኛ እንዲሆኑ ሴቶችን አልፈልግም ብላ ስትል፣ በቃ ታውቂያለሽ ሁሉም ሰው ነው በአምሳያው አንድ ነው ብላት ዝም ብላ ሄደች። ነይ አደይ ነይ እንጂ ላስተካክልሽ ብላ ብትል እንኳ በፍጹም ይሻላለቻትም። ዳይመንድና የዳይመንድ ጓደኛ ከባርኮቴ ጋር እጅ ተያይዘው እየሄዱ እንዴ በጣም ናፍቃኛለች እያለ ብቅ ስትል ታውቃለህ ከያሸክ ብላ መጣች ከባርኮቴ ጋር። ቆይ ለምንድን ነው ምንሼ ነው ደግሞ እጇን የያዛት ብሎ ሲል ምናልባት ፉንቃ ቢጤ ነዋ እንዴ? በፍጹም እሷማ ፉንቃ ሊይዛት አይችልም። አልገባኝም ማለት እስኪ ተመልከቱ። ማለቴማ የፍቅር ወንድም አይደል? እንደዛ ቢሆን እንግዲህ አደይ ማንንም ሰው እጅ አቅፋም ስማም አታውቅም፣ ነገር ግን ይዛም አታውቅም። አሁን ግን ተመልከታት እስኪ እንደ ደስተኛ እንደሆነች ብሎ ሲለው ዳይመንድ የብሳ እናድደው። ከዛ ለማንኛውም ናንከተላት ብለው ተከትለው ወደ ሻይ ቡና ቤት ሲሄዱ ከዛ እስኪ ንገረኝ ባርኮቴ፣ ሁለቴ ሙሉ እኮ እጇን ሳማት። እስኪ ምንድን ነው የተፈጠረው ነገር? ማለቴ እነግርሻለሁ ያልከኝን
ንገረኝ ብላ ስትለው ታውቂያለሽ ለረጅም ጊዜ ስለምወዳትና ስለማፈቅራት ሴት ስላወራሽ ነበር። ምስጥ ብላ መስማት ጀመረች። ያቺ ሴት አንቺ ነሽ ብሎ ሲላት ምን? እኔ እኮ ከወንድምነት ውጭ አንተን አልፈልግህም። ስለዚህ ለምን እንደዚህ ታደርጋለህ? በፍጹም ይሄን ነገር